እዚህም ያላችሁ በየቤታችሁ በሶሻል ሚዲያ እየተከታተላችሁ ያላችሁ በጠቅላላ በልበ ቅንነት ስናስበው አንዱ ለአንዱ ነው የሚገዛው። ዛሬ ሲቆጥቡ የነበሩ ሰዎች በግልጽ አማርኛ ለማገዙ ለናንተ ቤት ገዙላችሁ። እናንተ ደግሞ የምትከፍሉት ደግሞ ቀጣይ ለሚመጡት ሰዎች ቤት ይገዛል። ስለዚህ በጋራ እየተደጋገፍን ነው ማለት ነው። ይሄንን በማመቻመች ደረጃ መሃል ላይ ቁጭ ብሎ ኪ ሃውሲንግ ሰዎችን መዝግቦ ይሄኛውን ብር ከዚህ ተቀብሎ ያንን ከማድረግ አንጻር ነው እንጂ ይሄ የጋራ እቁባችን ነው አይደል? የእቁብ መንፈስ ያለው ነው። ሰዎች ሲጥሉ ለሌላው ይደርሳል ማለት ነው። ከዚህ አንጻር እኔ እንደ ኃላፊነቴ ኪ ሃውሲንግም እንደ ኃላፊነቱ ሰዎች ቁጭ ብለው ደሞዝ ተከፍሏቸው የሚሰሩት ሰዎች ስራውን ቢያሳልጡትም በትክክል ይሄ ነገር ግቡን የሚመታው ግን እያንዳንዳችን ቅድም እንደተባለው ኃላፊነታችንን መወጣት ስንችል ነው። 20 ሺህ ተመዝጋቢ አለን ስንል ለምሳሌ 100 ሺህ እንደ ግብ የተቀመጠው ምንድነው? በርከት ያሉ ቁጥሮችን ለምሳሌ እስከ 5200 ወይም ከዛ በላይ ቤት ኪ ሃውሲንግ እያሰራ ይገኛል ሲባል ይሄንን ግን ማስኬድ የሚቻለው ምንድነው? ቁጥሩ እየጨመረ በሄደ ቁጥር ነው ማለት ነው። 20 ሺህ ሰው አለን ስንል ተመዝጋቢዎች በየቤታችሁም የምትከታተሉ ወደፊት እድለኞች የምትሆኑ 20 ሺህ ሰው አለን ስንል አንዳንድ ሰው ሁለት ሰው ቢያመጣ ስንት እንሆናለን ማለት ነው? 60 ሺህ አይደል? 60 ሺህ ያ ማለት ሁለት ሰው ስናመጣ 40 ሺህ ሰው አመጣን ማለት ነው። ያ የሚመጣው 40 ሺህ ሰው አንዳንድ ሰው ካመጣ 100 ሺህ ሞላን ማለት ነው። በጣም ኢዚ ነው የፕሮሞሽን አካሄዱ። ይሄንን ስንል ግን እንደ ይሄ ጎልድ ኩዊስት ወይ ደግሞ እንደ ቲያንሽ ምናምን ነገር ጀስት ቢዝነስ ለመስራት ሳይሆን እንደ እውነትም ሰዎች ምን እንዲሉ ነው እንዲጠቀሙም ጭምር ነው። ከዚህ ድል እንዲጠቀሙ። ስለዚህ ሁላችንም ባለቤት እንድንሆን ሁሉም ሰው በጋራ መስራት አለበት ማለት ነው። በጋራ ካልሰራን አይሆንም። አድራሻችን ካሳንቺስ መናኸሪያ ረድኤት ህንፃ 9ኛ ፎቅ ኪ ሃውሲንግ ፋይናንስ ሶሉሽን ቀላል